ኦቲዝም ከአብዛኛው ከባህላዊ አንጻር እንደ መነሻ ነው ብሎ የሚያስቡት እርግማን ተረግሞ ነው። ኦቲስት የሆነ ልጅ ያለው ፋሚሊ በውስጡ ተረግሜ ነው ብሎ አስበውም ሊሆን ይችላል። ፈጣሪ ተቆጥቶኝ ነው ሊሆን ብሎ አስቦ ሊሆን ይችላል። በድሎኛል ብሎም ሊያስብ ይችላል። ምንም ይበል ምን ልጁን ይደብቃል። ሰው እንዳያገኝ ሁላ ሊያደርግ ይችላል። ከጎረቤትም ደበቅኩት እስከ መቼ ድረስ? የዛ ልጅ መደበቅ፣ የዛ ልጅ መበደል ዳግም በደል ማምጣት አላለም እንዴ? በደልም በበደል እኮ የባሰ ዳግም በደል አምጥቼ እንደገና ሌላ ጄኔሬሽን ማጥፋት እኮ ነው። እንደውም ሰዎች ልጆቻቸው ጥሩ አይነት አክቲቪቲ ሲያመጡ ኢንተሌክቹዋል ይሄ የጭንቅላት ብሬናቸው በደንብ የሚሰሩ አክቲቭ የሆኑ ልጆች ሲሆኑ ወደ ሚዲያም የማውጣት ነገር አለ። እነዚህ ልጆቹን ደግሞ የመደበቅ ነገር አለ። እሱማ ጉራይ እኮ ነው። ያው ጉረኛ አይደለን ሁላችንም። ነፍስያችን እኮ ነው፣ እኔነታችን ነው። ትንሽ ጎበዝ ሲሆን እኔ እንዳጎበዝኩት ፓረንቲንግ ስታይሊ ከሌላው ሰው የተሻለ ስለሆነ ነው ስለሆንኩኝ ብዬ ወደ ሚዲያው እየወጣለሁ። ይውልኝ ጫጨብጭቡልኝ ነው። ትንሽ ስቆለጠጥ ደግሞ ደብቄ ሰው አየብኝ ነው። ይሄ በጣም እንደ እስልምና አይደለም፣ ከሰውነት በታች ነው። በዚህ በዘመናዊው ሰው ውስጥ ደግሞ በደንብ ስታዩ አንዱ ለኦቲዝም ችግር ኢንተራክሽን ማጣት ነው። አይ ኮንታክት የላቸውም። ያ ማለት ልጆቹ ከኛ ጋር አይ ኮንታክትም የላቸውም። ከዚህ ፊዚካል ወርልድ ጋር ቶታሊ ኢንተራክት ማድረግ አይችሉም። አብዛኛው ከባህላዊ አንጻር እኛ መነሻችን ባህላዊ ስለሆነ ብዙ ባህላዊዎች ጋር ስቴጂ መጀመሪያ እንደ መነሻ ነው ብሎ የሚያስቡት እርግማን ነው። መጀመሪያ አካባቢ ጥሩ የነበሩ ልጆች ከ1 እና ከ2 ዓመት በኋላ ኦቲስት ሆነው የምታገኛቸው ጊዜ አለ። እነኚህ ህፃናት አሁን ብዙዎቹን በደንብ ቢጠና ችግሩ ስክሪን ነው። ልጅ አእምሮን እዚህ ጋር ያለው አካል ሮቦት ይሆንና ያስ ልጅ ግን ከሌላ ዓለም ጋር ኢንተራክት ያደርጋል። ብቻቸውን ይስቃሉ። ብቻቸውን ይሳቁት እኮ ብቻቸውን አለው። የሚያሳስቃቸው ሰው ስላለ ነው። ሌላ አካል እኛም አናየው። ዛሩም አካል ከሆነ ባለዛሩ ነው፣ ዋናው ዛር ነው እያሳሳቀው ያለው። የእሱ ሩህ ወዲህ እንዳይመጣ አድርጎ ሃይጃክ አድርጎታል። የዚህ ልጅ ሩህ ጠልፎ በራሱ ዓለም ጥቅም ላይ ሊያውለው ነው። ሮቦቱ ነው እሱ። ለዛ ዛር ያገለግላል። አያት ጋር የነበረ ዛር እየተመለከ መጥተዋል። አሁን ወደ ቀጣይ ጄኔሬሽን ያልፋል የሚል ፍራቻ አለ። እሱ አሁን ክሩን እያጠበቀ ነው። አንዱ ጋር ኦቲስት ፈጥሯል፣ አንዱን ያሳብዳል፣ ምናምን እያደረገ ነው የሚሄደው። ስለዚህ ስጋት ውስጥ ይወድቁና ይሄ መውረጫ መንገድ ምንድን ነው ሲባል የመጀመሪያ የነበረበት አውሊያው ያለበት ቤት አያትም ትሁን እንግዲህ ከአያት በኋላ ጄኔሬሽን ሊሰፋ ይችላል። የመጀመሪያ ያለበት ቤት ጋር እሷ በህይወት ካለች የምትወልደውን ነገር ወስዳችሁ ስጧት፣ ጀባ በሏት። ያኔ አውሊያው ያርፋል፣ ይረጋጋል፣ ወደ እናንተ አይመጣም ይባላል እና ያደርጋሉ። በተግባር ያየሁት እንዲህ ያደረጉ ሰዎች ላይ ችግሩ ሲበዛ ነው። እንዳውም ይበሳል፣ አይቆርጠውም። ለምን ካልሽኝ ደግሞ በሩ ተከፈተ እኮ። አሁን እኮ እሱ መመለክ አይደለ የፈለገው። እሷን ሂደሽ እኮ ጀባ ስትይ በሩን ከፍተሻል። አሁን እንዲያውም ግባ ማለት ነው። እንዲያውም ተጨማሪ ፍቃድ መስጠት ነው። ዛር ማምለክ፣ ለሱ የሆነ ቁርባን ማቅረብ ሪስኩን ያባብሰዋል እንጂ መፍትሄ አይደለም። አንደኛ አያቴ መካደም ካለብኝ፣ በነገራችን ላይ እነመል አዕማሉ ቢንያ፣ ስራ በንያሽ ነው የሚወሰነው። ዛርም ፍራቻ ጅንም ፍራቻ ያደረግሽው ስራ ድርጊቱ ለጅኑ ነው እንጂ ለአላህ አይደለም። የዚህን የጅን የሸይጣን ስራ መቁረጥ የሚችለው ለአላህ የሚደረግ ድርጊት ብቻ ነው። ሰደቃም ይሁን አሁን ለሱ ፍራቻ ተብሎ ሰደቃ ይወጣል። ሰደቃ ነው ስሙ፣ ግን የተፈራው እሱ ነው። አሁንም ለሱ ነው ኢነርጂ አፕሎድ የሚያደርጉት። ስጦታም ሌሎችም ሰደቃዎች ገንዘብ ምናምንም ይሁን እሱን የባሰ ያባብሰዋል እንጂ አይቆርጠውም። የተጠቁ ልጆች ከሆኑ እድሜያቸው ከ2 ከ3 በላይ ከሆነ ውስጣቸው የገባ ስፒሪት ግራውንድ ማድረግ አለበት። መጀመሪያ ግራውንድ እንዲያደርግ ከበርቾ፣ ጨው፣ አመድ፣ ሲድር ወይም ቁርቁራ አብሮ አፍልቶ እግራቸውን ማታ ማታ ቢያንስ ለ15 ደቂቃ እዛ ውስጥ ዘፍዝፎ ማሸት። ሲታሽ የውስጠኛው መዳፍ ወደ ውጭ
ወደ ውጭ፣ ከላይኛው ወደ ውጭ አሁንም ከመዳፍ ጀምሮ ማለት ነው። ከዛ ባት አካባቢ የእግራቸው ጋር እንዲህ ጥፋት የነበረበት እናት ሆድ ውስጥ እያሉ ማለት ነው እንዲዘረጋም እዛ ጋር ያለውን ኮኔክሽን ለማስተካከል ከዚህ ከላይ ወደ ታች ቢያንስ ሲታሽ ሱረቱል ፋቲሃ መቅራት በጣም አሪፍ ነው። ነገር ግን እንደማንም ከልጅነት ጀምሮ የምናደርጋቸው ድርጊቶች የመጣውን ነገር ማስቀረትም ማሻሻልም መዳንም ይችላል።